መፍትሄ 3 ያላቸው ቆንጆች በብዙ መሰናክልና ውጣ ውረድ ውስጥ በብዙ ነገሮች ውስጥ በመክተት በዛ ሰርክል ውስጥ ወይም በዛ ክብ ውስጥ በማስቀመጥ ለማንነታቸው ክብር እንዲጨነቁ በማድረግ ወይም የሚያፈቅረንን ሰው ወይም የምታፈቅረንን ሴት ማለት ነው። መፍትሄ 3 እንደምንላችኋል የእግዚአብሔር ቤተሰቦች አሜን። የእግዚአብሔር የአምላካችን ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በአንደበት ሁሉ የተመሰገነ ይሁን። ዛሬ ይዤላችሁ የመጣሁት ቁጥር 3 የዓይነ ጥላ ሴራና መፍትሄዎቹን እናያለን። ከቁጥር 2 ላይ ስንጀምር ከላይ ባለፈው ምን ብለን ነበር የተነጋገርነው? እስከ እርጅና ጊዜ ድረስ ከቤተሰብ ጋር ለማስቀመጥ ወይም ደግሞ በትዳር በፍቅር መካከል ገብቶ እንዴት እንጠናና በሚል ሰበብ እንደሚያቃቀር ትዳር እንዴት ሊበትን እንደሚችል ያን እንዴት አድርገን በመፍትሄ በፍልሚያ በቁርጠኝነት ቤት መነሳት እንዳለብን ሐሳቡን ገረፍ አድርጌላችኋለሁ። አሁን ደግሞ በክፍል 3 ከዛው ሐሳብ የቀጠለ ሆኖ ግን ያንን ሐሳብ ተንተርሶ ያንን ችግር ይዞ መጥቶ በቤተሰብ ላይ ሸክም አድርጎ በሞራልና በኢኮኖሚ በመጉዳት በዘመድና በጎረቤት ፊት ይህንን ህይወት ማጋፈጥ ይወዳል ማለት ነው። ወይ ከዛ ሰፈር ርቀን አልወጣን እዛው ሰፈር ውስጥ እንድንርመጠመጥ ያደርጋል። ወይ ደግሞ የራሳችንን ህይወት መስርተን ቤተሰብ መጥቶ ከኛ ጋር ጥሩ ህይወት መመስረታችንን አላየ። እንዲህ አይነት ነገሮችን በማድረግ በሰፈር ውስጥ ያለውን ነገር ያዘበራርቅብናል። በተለይም ደግሞ በውበታቸው ማማር የተመሰከረላቸው ቆንጆች በብዙ መሰናክልና ውጣ ውረድ ውስጥ በብዙ ነገሮች ውስጥ በመክተት በዛ ሰርክል ውስጥ ወይም በዛ ክብ ውስጥ በማስቀመጥ ለማንነታቸው ክብር እንዲጨነቁ በማድረግ ማለት ነው። በዘረኝነት፣ በሀብት፣ በትምህርት በዚህ ሁሉ ክብደት እንዲሰጡ በማድረግ ሴቷ ለወንድ ክብር እንዳትሰጥና ጭራሽ እንዳታስበው ወንዱም በተመሳሳይ መልኩ ሁለቱም እንደዚህ እንዲጨነቁ በማድረግ የሚቀርብላቸውን የፍቅር ወይንም የትዳር ጥያቄ በመናቅ አቃቂር በማውጣትና ጊዜን በመግደል እድሜን መግፋት የቡዳ ዓይነ ጥላ ዛር ዋነኛ ችግር እንደሆነ መጀመሪያ ችግሩን ላስታውሳችሁ ፈልጋለሁ። ይህን ችግር ደግሞ ወደ መፍትሄ እንዴት እናመጣዋለን ነው። በብዙ ትምህርቶቻችን መካከል የምትረዷቸው ብዙ ነገሮች አሉ። ከዚህ በፊት በቁጥር 2 መፍትሄ ላይ የገለጽኩላችሁን ሐሳቦች በአእምሯችሁ ያዙና አሁን የምነግራችሁን ደግሞ አስተውሉ። ከቤተሰብ ጋር በዘሮቻችን ተዋረድና አመጣጥ ስለ ባዕድ አምልኮ በቂ የሆነ የተቃውሞ ትምህርት በመውሰድ ቢቻል ሙሉ ቤተሰብ ንስሐ ቢገባ የተመረጠ ነው። የጸሎት ሰዓትና ቦታ ቢኖራቸውም የበለጠ የተመረጠ ነው። ሁሉም ቤተሰብ አንድ ላይ ሲሰግድ ሲያስቡት፣ ሁሉም ቤተሰብ አንድ ላይ ሲጸልይ በቤት ውስጥ ስዕል ዘርግቶ የበለጠ ነው ደስ የሚለው። ዛሩ ወይም የልጅነት ጠላት እኩል የመጋለጥ እድል የሚኖረው በዚህ ሰዓት ነው። አንድ ሰው ብቻውን ሲጸልይ የዘር ዓይነ ጥላ ወደ ወላጆች ወይንም ወደ ቤተሰብ የሚሄድ አቅም አለው። የማይጸልዩ ከሆነ አንድ ሰው ብቻ የሚጸልይ ከሆነ ማለት ነው። ስለዚህ ይህ እንዳይፈጠርና ከግጭት ለመዳን በአንድ ሐሳብ መትጋት ወይንም የማይጸልይ ቤተሰብ ካለ ጠላታችንን ደግሞ እንዲህ ብለን መዋጋት አለብን። እኛ ስንጸልይ በቤት ውስጥ አልጸልይም ብሎ የሚያምጽ ሶፋ ላይ ተቀምጦ ቴሌቪዥን ከፍቶ የሚረብሸንም ካለ እኛ የምንጸልየውም ጸሎት አለ። ጠላትን እንዲህ ብለን ነው የምናናግረው። ጠላቴ አውቃለሁ፣ ጠላቴ ነህና በቅዱሳን ስም አስሬሃለሁ። ከእኔ ወጥተህ የማንንም ልብ መደበቂያ እንዳታደርግ እዚሁ የጸሎት ቦታ ላይ እንድትታሰር አዝዣለሁ፣ በቅዱሳን ስም እገዝትሃለሁ ብላችሁ የማሰር የመቃወም መብታችሁ ማሳየት ትችላላችሁ። ምክንያቱም እምነት አላችሁ፣ ማተብ አስራችኋል። ከዛ በውበታችን ምክንያት የሚመጣብንን ትዕቢት
ማስተዋል አለብን። ይህ በውበታችን ምክንያት የሚመጣብን ትዕቢት ከባዕድ ስለሆነ የሚወደንን ሰው ወይም የሚያፈቅረንን ሰው ወይም የምታፈቅረንን ሴት ማለት ነው ሃይማኖቷን ብቻ ጠይቀን በሃይማኖት የሚመስለን ከሆነ ስለሌላው ጉዳይ ባለመጨነቅ በሂደት የቅድስና ሕይወት ተስፋ በማድረግ ቶሎ አግብቶ በቁርባን ተሳስሮ መኖር የበለጠ ጥሩ ዘዴ ነው። ሃይማኖቱን መጠየቅ በቃ። ከዛ በኋላ በሃይማኖት የሚመስላችሁ ከሆነ ድሃ ይሁን ሀብታም ይሁን ምንም አያስፈልግም። ቀጥታ ወደ ትዳር በቁርጠኛ ውሳኔ በቁርባን መተሳሰር ያስፈልጋል። መፍትሄው የመጀመሪያው መፍትሄ። ምክንያቱም ከላይ በመፍትሄ 2 ላይ ስነግራችሁ የነበረው ባለፈው የነገርኳችሁ ችግሩ የመጣው ከዚህ ስለሆነ ነው ማለት ነው። የምታፈቅሩትን ሰው ሌላው ደግሞ መፍትሄ የምታፈቅሩትን ሰው ስሙን ክርስትና ስሙን ካላወቃችሁት ማለት ነው ስሙን መጻፍ ትችላላችሁ። በመዳፋችሁ ላይ ጽፋችሁ ሱባኤ መግባት፣ መጸለይ፣ መስገድ። አይነ ጥላን የበለጠ የሚያርቃት ትልቁ ሲስተም አንዱ ለአንዱ የሚጸልየው የሚያደርገው ትጋት ነው። በዘረኝነት በሀብት በትምህርትና በሌላ ጉዳይ ክብደት ሰጥተው ጋብቻን የመሰረቱ ዓለማውያን ዛሬ ከሶስቱ አንዱ አጥተውታል። 3 ነገሮችን አስተናግደዋል። ወይ ተፋተዋል፣ ወይ ትዳራቸው የጭቅጭቅ ነው፣ ወይ ደግሞ ከእግዚአብሔር ርቀው ኃጢአትን እያጣጣሟት ነው ያሉት። ሁለቱም አንድ አይነት ባህሪ ይኖራቸዋል ማለት ነው። ሌላው ደግሞ ለሚቀርቡልን የፍቅር ጥያቄዎች በሙሉ ምላሻችን መሆን ያለበት ላስብበት ወይንም አርፈ ተቀመጥ አርፈሽ ተቀመጭ ሳይሆን ልጸልይበት፣ ከፈጣሪ ጋር ላውራበት እንበል። እስቲ አፋችንን እናስተካክል። ግድ የላችሁ ፈቃዱ እንደሆነና እንዳልሆነ እንጸልይ እየተባባልን የአይነ ጥላን ሴራ መበጣጠስ አለብን እንጂ መገላመጥ፣ ግንባር ማኮሳተር፣ ዞር በል ከዚህ ማለት፣ ስልክ መዝጋት፣ አልተመቸኝም ማለት ወይም አልተመቸሽኝም ማለት፣ የማይሆኑ ኃጢአቶችን አስለምዶ ካጠገብ መራቅ፣ እነዚህ በሙሉ ዋጋ ያስከፍላሉ። ግድ የላችሁ ገንዘብህን በማጣት ዋጋ ትከፍላታለህ። ጤንነትህን በማጣት ዋጋ ትከፍላታለህ። አንቺም እንደዛው። ልጅሽን የምታጭበት ጊዜ አለ። ልጅሽን ምክንያቱም ለምታረጊው ነገር ዋጋ የምትከፊው ንስሐ ካልገባሽ ነው። ንስሐ ከገባሽ በኋላ ዋጋ የምትከፊበት ጉዳይም አለ። እሱም አሜን ብለሽ እንድትቀበዩ ለማስገደድ እግዚአብሔር አንቺን ሊያስተምርሽ ሲፈልግ ነው። ንስሐ ከገባሽ በኋላም አንዳንድ ጊዜ እግዚአብሔር ሊያስተምርሽ የሚያመጣቸው ነገሮች አሉ። ጽናትሽን ራስሽ እንድታቂው እሱም ያውቀዋል እኮ ጥንካሬሽንም ድክመትሽንም ያውቀዋል። የመጨረሻው እንደ መፍትሄ የምነግራችሁ የቤተሰብ ሸክም መሆናችንን ረስተን እያሰብነውም ቢሆን ወይም ሳናስበው ቀሪ ዘመናችንን ወደሚሻለው የንስሐ የመንፈሳዊ ተጋድሎ አንድ እርምጃ መጓዝ፣ ከዛም ከሚስት ወይም ከባል ከጉልቻ ከትዳር ከስርዓትና ከሕግ ከወግ ከማዕረግ ይልቅ የእግዚአብሔር ፍቅር ይበለጥና ወደሚሻለው ወደምንፈልገው ወደ አምላካችን ማዘንበል ነው የሚሻለው። እውነት የምንፈልገው እኮ አምላክን ነው እኮ ዝም ብለን ሌላ ነገር እናያለን እንጂ ፈጣሪን ማስደሰት ይገባናል። የግድ በቃ እግዚአብሔርን ማስደሰት የሚቻለው የኛን ፍላጎቶች ገተን እግዚአብሔር በእኔ ላይ ስራብኝ ማለት ስንችል ነው። የበለጠ ደግሞ ማዕረግ የሚያሰጠው ወደሚፈልገው ቦታ ስናመዘንለት ነው። እግዚአብሔር ወደሚፈልገው ማመዘን የግድ ማዘንበል አለብን። ተንጋደን እየሄድንም ቢሆን ማለት ነው፣ እያነከስንም እያቃሰትንም አይናችንም ጠፍቶም ቢሆን እግዚአብሔር ወደሚፈልገው ቦታ ስንሄድ ውስጣችን ይበራል። ቃሉ የበለጠ ያግዘናል። መጽሐፍ ቅዱስም ስለዚህ ጉዳይ በቅዱሳን ላይ እንዴት እንደሰራ ይነግረናል። ቅዱሳን በሕይወታቸው ውስጥ እግዚአብሔርን አስገብተውት እንዴት እንዳደረጉት የምናውቀው ቃሉን በደንብ ስናጣጥመው ነው። እንደው ከመናፍቃን ጋር ለመከራከር
ወይም በስብከት ሰዓት ጥቅሱን ለመጥቀስ ያክል ለማንበብ ያክል ብቻ የምንጠቅሳቸውን ጥቅሶች ወይም የምናነባቸውን ነገሮች በጾም በጸሎት በሱባኤ ሆነን ስናነባቸው ይደንቁናል። የበለጠ ሕይወት ሆኖ የምናገኛቸው የዛን ጊዜ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 7 ላይ እንዲህ ብሎ ተናግሮ ነበር። ከቁጥር 6 ይመስለኛል። ቁጥር 6 ላይ ከቁጥር 6 እስከ 9 ባለው ጊዜ ታገኙታላችሁ። ሰው ሁሉ እንደኔ ቢሆን እወዳለሁና ማለት ምክንያቱም ያየው ነገር አለ። ሁሉ እንደኔ ቢሆን ደስ ይለኛል አለ። ባህታዊ ማለት ነው፣ ያላገባ ነው ቅዱስ ጳውሎስ፣ ሚስት የለውም። እንደኔ ቢሆን እወዳለሁ፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው ይላል። አንዱ እንደዚህ ሁለተኛውም እንደዚያ ይላል። ደግሞ መልሶ ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለእነርሱ መልካም ነው፣ ነገር ግን በምኞት ከመቃጠል ማግባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። ራሳቸውን መግዛት ባይችሉ ማለት ሁልጊዜ የሥጋ ፍትወት የሥጋ ስሜት የሚመጣ ከሆነ ሁልጊዜ ሴት ሲመለከቱ ልባቸው ደስ የሚላቸው ከሆነ ማግባት ነው የሚመረጠው። ወንድ ሴትም ብትሆን ለወንድ ያላት ፍቅር ልዩ ከሆነ መጫወት፣ መሳሳቅ፣ ከሰው ጋር ከፍቅረኛ ጋር ያላት በቃ የፍቅር ሕይወት ለየት ያለ ከሆነ ብታገባ ነው የሚሻላት። ይህንን ጸጋን በመጠየቅ ውስጥ ደግሞ ሲናገር ራሱ ምን አለ? ሰው ሁሉ እንደኔ ቢሆን እወዳለሁ አለ። ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው አለ። የምን ጸጋ ነው ማለት ነው? በሱባኤ እግዚአብሔርን ጠይቆ የማግኘት ጸጋ ስጦታ፣ የማግባት ጸጋ ስጦታ፣ ባህታዊ የመሆን የጸጋ ስጦታ፣ የማስተማር፣ የመስበክ፣ የመምከር ብዙ አይነት ጸጋ ስጦታዎች አሉ። እነዚህን ጸጋ ስጦታዎች ቅዱስ ጳውሎስ በቁጥር ቢገድባቸውም በጸጋ ስጦታዎች ውስጥ ግን ብዙ ነገሮች መዘርዘር ይቻላል። ከዛ በምኞት ከመቃጠል ማግባት ይሻላል። አሁንም መፍትሄው ምንድነው? ማግባት ነው። ከላይ የተነሳበትን ድረስ አስተውሉት። ማግባት ነው። እኔ ቆንጆ ነኝ የሚመጥነኝ ማግባት አለብኝ ስትይ በውበት የሚስተካከልሽ ነው ወይስ ለቆንጅናሽ የገንዘብ መጠን ነው የምትተምኝለት? ወይስ ትዳርሽ በምን መልኩ መስፈርት እንዲኖረው ነው የምትፈልጊው? እኔ ውብ ነኝ ስትል አንተ አምራለሁ ቆንጆ ነኝ ስትል ቆንጆ ሴት ፍለጋ ነው የምትሄደው? ወይስ ገንዘብህን ወይም ደግሞ ውበትህን ለውበትና ለገንዘብ ብቻ ነው የምታስቀምጠው? ለክርስትና፣ ለሃይማኖትህ፣ ለመንፈሳዊ ሕይወትህ የምታስቀምጠው ተፈጥሯዊ ውበት የለህም? አንዲት ቆንጆ የሆነች ሴት በጣም ሀብታም የሆነ ግን አስቀያሚ መልክ ያለው ወንድ ቢመጣ ምን የምትለው ይመስላችኋል? እንዲሁም ደግሞ በጣም ቆንጆ ነኝ ብላ የምታስብ ሴት የሚያምር ድሃ ወንድ ብታገኝ ምን የምትለው ይመስላችኋል? እንግዲህ ራሳችንን በዚህ ውስጥ እንድንፈትሸው ነው የምፈልገው። ማን ነው የሚመጥነኝ ብለሽ ነው የምታስቢው? ይህን ለማወቅ የግድ ማግባት አለብኝ ከሚለው መጀመር አለብሽ። ማግባት አለብኝ ስትይ እስከ መቼ ድረስ ነው ማግባት ያለብኝ? መውለድ መጨረስ አለብኝ የምትዩ እስከ 45 ዓመት ወይም እስከ 40 ዓመት ድረስ ነው እንጂ ለማግባት የምትወስኙ 40 ዓመት ላይ አይደለም። የማግቢያ ዕድሜሽ ከ18 ዓመት በላይ። እንዲሁም ደግሞ ስለ ፍቅር የምታውቂው ከ15 ዓመት ጀምሮ ሊሆን ይችላል። በማንበብ ብዛት፣ ፊልም በማየት ብዛት ብዙ ነገሮችን ልታገኝ ትችላለሽ። ወንድም ከሆንክ ደግሞ በጉርምስና ወቅት። ግን እንዳታገባ የሚከላከልህ መንፈስ መኖር አለመኖሩን ራስህን የምትፈትሽበት አንድ መንገድ አለ። እሱም ከሴት ጋር በምታወራበት ሰዓት የሚሰማህን ስሜት አስብ። አንቺም ከወንድ ጋር ስታወሪ ምን አይነት ስሜት ነው የሚሰማሽ? ዘለሽ ነቂው ነው የሚለው ወይስ ካጠገቡ ተነስተሽ ሂጂ ነው የሚለው? አጥኚው ራስሽን። ከዛ ጸጋሽን ፈትኝ። እግዚአብሔር ላንቺ የሰጠሽን በረከት እወቂ። ይህም ደግሞ የሚገኘው በመንበርከክ ነው። በዕብራውያን ምዕራፍ 11 ላይ በሰፊው የተገለጸ የአባቶቻችን የቅድስና ሕይወት አለ። በብሕትውና ሕይወት ውስጥም ይሁኑ በሰማዕትነት በትዳር ውስጥም ይሁኑ ግን ቅዱሳን የተቀበሉትን ዋጋ ይዘረዝርልናል። ዕብራውያን ምዕራፍ 11 ቅዱሳንን እንዲህ ይላቸዋል። እነርሱም በእምነት መንግስታትን ድል ነሱ ይላል። በምን? በእምነት ጽድቅን አደረጉ። ጽድቅ ማለት እውነት ነው። የተሰጠውን የተስፋ ቃል አገኙ።
ምንድነው የተሰጠው የተስፋ ቃል? የሱባኤያቸው መልስ ማለት ነው። ለክርስቶስም የተነገረ ቃል አለ። ሱባኤያቸው ብዙ ነው የነሱ። አገራዊ ሱባኤ፣ ትውልድን የማዳን ሱባኤ ነው የነሱ ሱባኤ። የአንበሶችን አፍ ዘጉ። ተመልከቱ፣ እንዳይባሉ። አንበሶች የተባሉት የሚታዩ አንበሶችም ሊሆኑ ይችላሉ። አናብስት የተባሉት ደግሞ አጋንንትም ነገስታትም ሊሆኑ ይችላሉ። የአንበሶችን አፍ ዘጉ፣ እንስሳትን ገዙ ማለት ነው። አዳም ለአናብስት ወይም ደግሞ ለእንስሳት በሙሉ ስም አወጣላቸው። አንበሳን አንበሳ፣ ነብርን ነብር ብሎ ስም ያወጣው ማን ነው? አዳም ነው ይላል ዘፍጥረት ላይ። ለእንስሳቶች በሙሉ ስም አወጣላቸው ይላል። እና ያ ስም ያወጣላቸው አዳም ግን ዛሬ ይፈራቸዋል። ስለዚህ ወደ ቅድስናና ወደ ንጽህና ወደ ስግደት ስንመለስ ያኔ አዳም የነበረውን ማንነት ሰብአዊ ባህሪውን ትክክለኛውን እንስሳቶችን በሙሉ እንዳይበሉት የሚያደርገው ተፈጥሯዊ ማንነቱን እናገኛለን ማለት ነው። የእሳትን ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ። ሴቶች ሙታናቸውን በትንሣኤ ተቀበሉ። ሌሎችም መዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎቹም እያለ የሚጠቅሳቸው ቅዱሳንን በጅምላ በብዙ ሲቆጥራቸው ነው። ብዙ እንደሆኑ ሲናገር ነው። ሌሎቹም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ። በመጋዝ ተሰነጠቁ፣ በሰይፍ ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለኛ ፍጹማን እንዳይሆኑ እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና ይላል። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ሲደመድመው የጨረሰባትን ቃል አስተውላት። ሁሉን በእምነታቸው ተመስክሮላቸው ይላል። እነ ኢሳይያስ፣ እነ ኤልያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነዚህ ሁሉ እነ ዳንኤል፣ እነ ዳዊት፣ እነ ሰሎሞን ሁሉም ተመስክሮላቸዋል በእምነታቸው ይላል። ግን የተመሰከረላቸው ሆነው ሳሉ የተሰጠውን የተስፋ ቃል ግን አላገኙም ይላል። ከዓመተ ምሕረት በፊት የነበረው ዓመተ ዓለም፣ ዓመተ ፍዳ፣ ዓመተ ኩነኔ ስለነበረ ማለት ነው። ያለኛ ፍጹማን እንዳይሆኑ ማለት እኛ ዓመተ ምሕረት ውስጥ ነው ያለነው። እግዚአብሔር ስለኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና አሁን እኛ ዓመተ ምሕረት ውስጥ ነው ያለነው። እነ ኢሳይያስ ሲናገሩ ኢሳይያስ ምዕራፍ 64 ላይ ጽድቃችን የመርገም ጨርቅ ሆነብን ብሎ ተናገረ። የመርገም ጨርቅ ማለት ምንም ነገር እንግዲህ ኃጢአት የነካው ሰው የነካው ጨርቅ ማለት ነው። ወይም ደግሞ በኃጢአት ያደፈ ሰው አንድን ጨርቅ ከነካው ያ ጨርቅ ምን ይሆናል? ያደፈ ይሆናል። የመርገም ጨርቅ ይባላል። ምንም ነገር ብናርግ፣ ብንሰግድ፣ ብንጾም፣ ብንጸልይ አዳምን ነፃ ልናወጣው አልቻልንም፣ የገነትን በር መክፈት አልቻልንም ብሎ ተናገሩ። ይህንን ማድረግ ያለበት ክርስቶስ ብቻ ስለሆነ ማለት ነው። ኢየሱስም ከፍ ማለት ስላለበት የድንግል ማርያም ልጅ የማያሳፍረን በዓመተ ምሕረት ሲመጣ አምላካችን ሆኖ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ሊያድነን ሲመጣ ሱባኤያችን ወደ እግዚአብሔር የሚያርግ እንዲሆንም አድርጎ ነው የሰራው። ስለዚህ መፍትሄ ብዬ በዚህ ውስጥ የማቀርብላችሁ ነገር ቢሆን ዓመተ ምሕረት ራሱ መፍትሄ ነው። ግድ የላችሁም ራሳችን በራሳችን አጨለምን እንጂ መፍትሄዎች አሉ። ስለዚህ ያለኛ በብሉይ ኪዳን የነበሩት አባቶቻችን ምንም ሊያደርጉ ስላልቻሉ መፍትሄውን እያንዳንዳቸው ሲያዩት እኛ ውስጥ ያለውን እምነት በናፍቆት ተመኝተዋት ነበር። እኛ ግን ይሄን እምነት አልተጠቀምንበትም። ስለዚህ እህቴ ውበትሽን ለክርስቶስ ስጪው፣ አንተ ተጠቀምበት። አንተ ለምትፈልገው ነገር አገልግልበት። ወንድሜ
ገንዘብህን፣ ጡንቻህን፣ ፈርጣማነትህን እስቲ ገዳማት ውጣበት። ወዲያውኑ ነው የሚዋሸሸው። የተመካህበት ጉልበትህ፣ ገንዘብህ፣ አለኝ የምትለው ነገር በሙሉ ይጠፋል። ስለዚህ መፍትሄው ምንድነው? በክርስቶስ ፊት መንበርከክ ነው። ጭቅጭቅ ያለበትን ትዳር ለማስወገድ የምትፈልግ ከሆነ ተንበርከክ፣ ስገድ። ከዛ በኋላ ደግሞ የምታፈቅራት ሴት የአንተ ሚስት እንድትሆን የምትፈልግ ከሆነ ስለሷ አንባ፣ ጸልይ። እሷ ላይ ያለው አይነ ጥላ ወደ አንተ መጥቶ እንዳታገባት እንዳይከለክልህ ጸልይ። አንተም ውስጥ ያለችው ደግሞ ሴት ዛር አይነ ጥላ ትዳር እንዳትከለክልህ እሰራት፣ ተቃወማት፣ ኃይል የለሽም በላት። በፍጹም በአንተ ላይ ስልጣን እንደሌላት ነገራት። ከዛ በኋላ ጸበል ተጠመቅ፣ ቅባ ቅዱስ ተቀባ። የካህናት አባቶችህን መስቀል ስትሳለም በፍጹም ትህትና ደስ ብሎህ ተሳለመው። ለወግ ለማዕረግ ወይም ደግሞ ለግዳጅ ብላት ምንም ነገር የሃይማኖት ስርዓቶችን አትፈጽም። በትክክለኛው በሕይወትህ እግዚአብሔርን ውደደው። አስራት በኩራትህን አውጣ። ከዛ በኋላ እግዚአብሔር አንተን እንዴት እንደማይቀርብህ እንዴት መፍትሄ እንደማያመጣ ታያለህ። ዋጋ መክፈል አለብኝ እከፍላለሁ፣ ላጠፋው ጥፋት እግዚአብሔር ይቀጣኛል እቀበለዋለሁ ብለህ ስታምን አይቀጣህም እግዚአብሔር። ዋናው ማመን ስለሆነ ማለት ነው። ስለዚህ ሕይወትህን ለእግዚአብሔር ስጠው። ያለሽን ንብረት፣ ያለሽን ሀብት፣ አለኝ የምትይውን ቁመትሽን፣ ቅርጽሽን፣ ያለሽን ውበት ሥላሴ እንደፈጠረው ሆነሽ ከተገኘሽለት እግዚአብሔር አንቺን ለምትወጂው ሰው፣ ለሚወድሽ፣ ለሚያከብርሽ ሰው ይሰጥሻል። ከዛ በኋላ ቶሎ ወደ እርምጃ መግባት ነው። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። መፍትሄዎች ብዬ የማቀርብላችሁን በሙሉ አስተውላችሁ መልሳችሁ በደንብ አዳምጡት። አዲስ ነገር በሃይማኖታችን ውስጥ የለም። ሁሉ ነገር ስንዱ እመቤት ያዘጋጀችልን የድንግል ማርያም መገኛ የሆነችው የሥላሴ መገኛ የሆነው የመላእክት መገኛ የሆነው የመንፈስ ቅዱስ ማደሪያ የሆነው የቤተ ክርስቲያናችን ኃይል የስንዱ እመቤት ማዕዷ በእጃችን ላይ ነው ያለው። ከላይ ወደ ታች ከግራ ወደ ቀኝ እናማትብ። አንገታችን ላይ ባለው ክር እንጠቀም። ግድ የላችሁ። ምናልባት መፍትሄ ብዬ ስል ተበጥብጦ የሚሰጥ የሚዋጥ ኪኒን እንደ ደብተራዎች ይህንን እስቲ እንደዚህ ክንድሽ ጋር ሰሪው ብዬ እንደምሰጣችሁ እንደዛ ተስፋ አድርጋችሁ ከሆነ ሞኝ አትሆኑ። ያ የሞት ትእዛዝ ነው። የአስማት ልምምድ ነው። ስገድ፣ ተንበርከክ፣ ቀና በል ይላሉ አባታችን። አንጋጥ አትሩጥ ይላሉ። ዝም ብለህ አዳዲስ መፍትሄ ለማምጣት እስቲ የኛው ጸሎት ሞክረው፣ ያኛው ህቦ ስም አለበት፣ ይሄኛው እንዲህ አለበት እያልክ ራስህን አትጨቅጭቀው። ነፍስህን አትጨቅጭቃት። እንዲህ በላት ለነፍስህ፣ እኔ ስጋሽ ላንቺ ልገዛ ፈቃደኛ ነኝ በላት። እንደገና ደግሞ ነፍስ ሆነና ደግሞ ስጋህን አውራው። ስጋዬ ሆይ በትንሣኤ ጊዜ ስትነሳ ገነት መንግሥተ ሰማያትን መውረስ አትፈልግም? የምትፈልግ ከሆነ ዛሬ አብረን እንስገድ በለው ስጋህን። ሁለቱንም አንተ ስለሆንክ ነው። ሕይወት ሆነህ ደግሞ ስጋና ነፍስህን እንዲህ ብለህ አውራቸው። ስጋዬም ነፍሴም ክርስቶስ ለእናንተ ዋጋ ከፍሎላችኋል። በደሙ ከዲያብሎስ እጅ ላይ ነጥቆ ገዝቷችኋል። በሞቱ ሞትን አስወግዶ በሕይወቱ ለኛ ሕይወትን ሰጠን። እሱ የሾህ አክሊል አድርጎ ለኛ ደግሞ የክብር አክሊል ሰጠን። እባካችሁ ስጋና ነፍሴ በሕይወት እንኖር ብላችሁ ነፍሳችሁን በፍቅር አናግሯት። ግድ የላችሁ። ስጋም ነፍስም አንድ ናቸው። ሕይወት የሚሆነው ክርስቶስ ነው። መንፈሳችሁም ክርስቶስ ነው። ሕይወትም መንፈስም ስጋም ነፍስም ተዋህደው ነው እናንተ የቆማችሁት። አላውያን ነገሥታት አንዱን ሰማዕት አንገቱን ሲቆርጡት ይሄን ሁሉ ጥፋት ነው የሚያጠፉት። ግን ዋጋቸው በሰማይ በክብር ተቀምጦ ሽልማታቸውን አክሊላቸውን ተቀብለው ወደ ሰማይ ሲያርጉ ይታዩ ነበር። ሰው ሲገደል እነዚህን ነገሮች በሙሉ ነው እንዳለ
የሚበታተኑት ነፍስ፣ ስጋ፣ መንፈስ፣ ህይወት እነዚህ በሙሉ ይበታተናሉ። ሁሉም በየቦታቸው በየፊናቸው ዋጋቸውን ይቀበላሉ። ዋናዎቹ ግን ስጋና ነፍስ ናቸው። በውስጥ ያለው ተግባር እግዚአብሔር የሚሰጠን የምግባር ህይወት በመንፈሳችን የምናስተናግደው የእግዚአብሔር ቃል ምግብ እንዲሆነን ቃሉን በህይወታችን ውስጥ ማጣጣም እንድንችል መፍትሄዎቹን በደንብ ማስተዋል ያስፈልገናል። ስለነበረን ሰዓት ሁሉ የአምላካችን ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ከእግዚአብሔር ጋር መነጋገር ስትጀምር ሁሉንም ትረሳዋለህ። የሚያስጨንቅህን ትረሳዋለህ፣ ግፋቱን ትረሳዋለህ።